jungle. ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሳቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየሶስት ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼርና ላይክ ማድረግ እንዳትረሱ። ዓለም ያደነቀው ሰባተኛው ሀገራዊ ምርጫ። ሰባተኛው ጠቅላላ ምርጫ በኢትዮጵያ በተለያዩ አካባቢዎች ሰላማዊ በሆነ መልኩ ተካሂዷል። ምርጫው የዜጎችን የፖለቲካ ንቃትና የዲሞክራሲ ፍላጎት በግልጽ ያሳየ ክስተት ሆኖ አልፏል። መምረጥ ተራ ተግባር ሳይሆን የሀገርን መጻኢ ዕድል የመወሰንና የዲሞክራሲ መሰረትን የማጠናከር ወሳኝ ሂደት መሆኑ ለሁሉም ግልጽ ሆኗል። ዜጎች ወደ ምርጫ ጣቢያዎች በነቂስ ሲወጡት ያለምንም አስገዳጅነትና በራሳቸው ተነሳሽነት መሆኑ ይበልጥ ሁኔታውን የተለየ አድርጎታል። በሰላማዊነቱና በከፍተኛ የህዝብ ተሳትፎ ደማቅ ታሪክ ያስመዘገበው የኢትዮጵያ ሰባተኛው ጠቅላላ ምርጫ ከአፍሪካ ህብረትና ከኢጋድ የምርጫ ታዛቢዎች እንዲሁም ከአውሮፓ ህብረትና ከአጋር ሀገራት ጠንካራ እውቅናና አድናቆት አግኝቷል። የአፍሪካ ህብረት ታዛቢ ቡድን መሪ የሆኑት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ህዝቡ ከማለዳው ጀምሮ በከፍተኛ ጽናትና እርጋታ ድምፁን መስጠቱን አድንቀዋል። የአፍሪካ የነጻነት ምልክት የሆነችው ኢትዮጵያ ባሳየችው ዲሞክራሲያዊ አፈጻጸም ህዝቧና መንግስቷ በራሳቸው ሊኮሩ እንደሚገባ በሰጡት መግለጫ አረጋግጠዋል። በተመሳሳይ የኢጋድ ታዛቢ ቡድን መሪ ዶክተር ስፔዚዮ ባንዲራ ካዜቤዋ በሰጡት ምስክርነት በሂደቱ የታየው አካታችነት የመራጩ ህዝብ የላቀ ትዕግስትና ሰላማዊ ድባብ ከዚህ ቀደም በየትኛውም ሀገር እንዳላጋጠማቸው ገልጸዋል። ከምርጫው ጋር ተያይዞ የሚነሱ ማናቸውም ቅሬታዎች በህጋዊ መንገድ ብቻ መፍታት እንዳለባቸው ጥሪ አቅርበዋል። የአውሮፓ ህብረት ከካናዳ፣ ኖርዌይና ስዊዘርላንድ ጋር በጋራ ባወጣው መግለጫ የምርጫውን ስኬታማ ሂደት በደስታ ተቀብሏል። ተቋማቱ ለኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኝነት፣ ለፖለቲካ ፓርቲዎች፣ ለእጩዎች፣ ለሲቪል ማህበራትና ለጸጥታ ተቋማት አዎንታዊ አስተዋጽኦ ሙሉ እውቅና ሰጥተዋል። ዓለም አቀፍ ማህበረሰብም ኢትዮጵያውያን በውስጥ ጉዳዮቻቸው ራሳቸው እንዲወስኑ እድል እንዲሰጥም ቡድኑ ጥሪ አቅርቧል። የጸጥታ አካላት ምርጫውን ሰላማዊ ለማድረግ የጀመሩትን ገለልተኛ የጸጥታ ጥበቃ ስራ አጠናክረው ማስቀጠል እንዳለባቸው ነው ታዛቢ ቡድኑ ያስገነዘበው። መንግስት ለዲሞክራሲ ግንባታ እያደረገ ያለውን ዘርፈ ብዙ ድጋፍ አጠናክሮ እንዲቀጥልና ሁሉም የህብረተሰብ ክፍል በዲሞክራሲያዊ ስርዓት ግንባታ ውስጥ ንቁ ተሳትፎ እንዲኖረው ጠንካራ ስራ መስራት እንዳለበት አሳውቀዋል። ለዚህም መንግስት አስፈላጊውን ድጋፍ በማድረግ ዲሞክራሲያዊ ተቋማትን ይበልጥ ማጠናከር እንዳለበት አስምሮበታል። እነዚህ አህጉራዊና ዓለም አቀፋዊ ምስክርነቶች ሰባተኛው ጠቅላላ ምርጫ የኢትዮጵያን ሉዓላዊነትና ዲሞክራሲያዊ ሽግግር በተግባር ያረጋገጠ መሆኑን በጉሉ ያሳዩ ሆነዋል። ሀገረ ትግራይን ለመመስረት የሚቃዣው ህወሓት የጦርነትና የሐሰት ክስ ሱስ ያለበት ህወሓት በራሱ የሚገባበትን ችግር በፌዴራል መንግስት ለማላከክ አሁን ተግቶ በመስራት ላይ ይገኛል። ምርጫ አልፈልግም ያለው ጽንፈኛ ህወሓት በሰሜኑ ጦርነት ወቅት ሐሰተኛ መረጃዎችን በማሰራጨት ሲደግፈው በነበረውና ዓለም አቀፍ ደጋፊ ልሳኑ በሆነው ሲኤንኤን በኩል ትግራይ በግዳጅ ከሰባተኛው ሀገራዊ ምርጫ እንደተገለለች አይነት ስሜት ያለው ዘገባ አሰርቶ አሰራጭቷል። ይህን የሐሰት ዘገባ ራሱ መልሶ በሚዲያዎቹ ሽፋን በመስጠት ጸረ ዲሞክራሲያዊ ነው በሚል በዓለም አቀፍ አካላት እንዳይፈረጅ እየሞከረ ነው። እንዲሁም በቀጣይ ሊቀሰቅስ ባቀደው ጦርነት ላይም ጫናው እንዳይበረታበት ከወዲሁ ተጎጂ አይነት ጨዋታ ለመጫወት እየተፍጨረጨረም ነው። በደጋፊ ልሳናቶቹ በኩል ዓለም ፍትሐዊነትን የመሰከረለት የምርጫን ሂደት እየወቀሰ ነው። በተለይ የምርጫውን ሰላማዊነት የገለጹትን የአውሮፓ ህብረትና አጋር ድርጅቶች በመቃወም ምርጫው ትግራይን ያገለለ ነበር በሚል ጉዞ ሀገረ ትግራይን ለመመስረት የሚል አዲስ ይፋዊ ንቅናቄ ሊያስጀምር መሆኑን አሳውቋል። ከቅርብ ጊዜ ወዲህ ትግራይን ሀገር የማድረግ እቅድ የፖለቲካ አመራሩ በአፉ ቢናገር ዋጋ እንደሚያስከፍለው ስለሚያውቅ በደጋፊውና በወታደራዊ አዛዦቹ በኩል ደጋግሞ ሲያስተጋባው እንደነበረ አይረሳም። የህወሓት የጦርነት እንቅስቃሴ መረጃ ጋር ተያይዞ ቡድኑ በወርቅ ማውጣት ስራ ላይ የተሰማሩ ወጣቶችን አፍሶ ወደ ወታደር ማሰልጠኛ ካምፕ መውሰድ ወንጀል ላይ በስፋት ማሰማራቱን ከሚደርሱን ተከታታይ መረጃዎች ለማወቅ ችለናል። ከሰሞኑ በሽሬ አካባቢ በሚገኝ አንድ የወርቅ መቆፈሪያ ስፍራ ላይ የተሰማሩ ምልስ ታጣቂዎች ልክ በሌሎች አካባቢዎች እንዳደረጉት ሁሉ ሊያፍሷቸው የመጡትን የህወሓት ታጣቂዎች ዶግ አመድ አድርገው መሳሪያቸውን መታጠቃቸው ታውቋል። ይህ የምልስ ታጣቂው እርምጃ እየመረረ መምጣቱ ታዲያ የህወሓት አመራሮችን ጭንቅ ውስጥ ከቶታል። ለዚህም ለጊዜውም ቢሆን በወርቅ ስፍራዎች ላይ አፈሳ እንዳይደረግ ትዕዛዝ መስጠቱ ተሰምቷል። በተመሳሳይ በሰሜናዊ ምዕራብ ዞን በማይበርበረ በተባለ ቦታ የሚገኙ የማህበረሰብ ክፍሎች ኮሚቴ አቋቁመው እርሻ መሬታችንን አርሰን እንዳንጠቀም እየተከለከልን ነው፣ ለመጠጥ የምንጠቀምበት ውሃም እየተዘጋ ነው የሚል ቅሬታ
ለአርሚ 35 ማቅረባቸው ታውቋል። የታጣቂው አመራር ለጥያቄያቸው ምላሽ የማይሰጣቸው ከሆነ በወርቅ ቁፋሮ ተሰማርተው የሚገኙ የአመራሮችን ማሽኖች በማቃጠል አመጽ እንደሚወጡ ማስጠንቅቀዋል። በተጨማሪም ከሳምንታት በፊት በአዲግራት የመጠለያ ጣቢያዎች የሚገኙ ተፈናቃዮች የትግራይ መንግስት ነኝ ካለ አሁን ስልጣን ላይ በኃይል የተቀመጠው የነ ደብረጽዮን አገዛዝ በአስቸኳይ ወደ ቀያችን ይመልሰን፣ ካልሆነ ግን ወደ ሌላ እርምጃ ውስጥ እንገባለን ማለታቸውን ተሰምቷል። ይህንንም ተከትሎ ጸረ ህዝቡ ህወሓት ይህንን ተቃውሞ አስተባብረዋል በሚል የጠረጠራቸውን ተፈናቃይ ወጣቶች አስሮ ማሰቃየት መጀመሩ ታውቋል። በተያያዘ መረጃ ለራያ ህዝብ ከፍተኛ ጥላቻ ያለበት የአድዋው ስብስብ በራያ ህዝብ ዘንድ የነበረኝን ተቀባይነት ለማጣት ምክንያት ናቸው ያላቸውን የራያ ህዝብ ተቆርቋሪ ግለሰቦች እየለየ ግድያ መፈጸም ጀምሯል። ለዚህም ማሳያው ቡድኑ ባላማጣ ከተማ 01 ቀበሌ ግንቦት 25 2018 ዓ.ም በረሃ ተኩዬ የተባለ የቤተልሔም ሆቴል ባለቤትን የለውጥ ደጋፊ ኃይል አባል ነው በሚል በቤት ውስጥ በጥይት መግደሉ አንደኛው ማሳያ ነው። ይህ እርምጃው ተባብሶ ከመቀጠሉ በፊት መላው የራያ ህዝብ ከጎኑ ካለው የነጻ መሬት ኃይል ጋር ህብረት በማድረግ ህወሓትን ከመሬቱ በአስቸኳይ ሊያስወግድ ይገባዋል። የንጹሃንን ህይወት ለግል ጥቅም አሳልፎ የሚሰጠው ቡድን በማውገዝ ትግራይ መታደግና ለሰላም በጋራ መቆም ያስፈልጋል። ወደ ቀጣይ ዜና ተሸጋገርን። የፋኖ ጊዜያዊ አስተዳደር እጁን ሰጠ። የፋኖ ታጣቂ ከቅዠት ዓለሙ እየነቃ ነው። ባልተቆጣጠረው ወረዳ ጫካ ቁጭ ብሎ ራሱን የሜጫ ወረዳ የፋኖ ጊዜያዊ አስተዳደር ኃላፊ ብሎ ሲጠራ የነበረው ቴዎድሮስ የደሜ ከቅዠቱ ነቅቶ መሬት ላይ ላለው ለሜጫ ወረዳ አስተዳደር የጸጥታ አካል እጁን ከነሙሉ አባላትና ትጥቁ መስጠቱ ታውቋል። በተመሳሳይ የህዝብ ፍላጎት ሰላም መሆኑን የተረዱ የፋኖ ታጣቂዎች ለሰላም እጅ ሰጥተዋል። በአማራ ክልል ሰሜን ሸዋ ዞን አሳግርት ወረዳ ህዝቡ የፋኖን ማስፈራሪያ ችላ ብሎ በነቂስ ወጥቶ በምርጫ መሳተፉን የተመለከቱ በተለያየ ቀበሌ ሲንቀሳቀሱ የነበሩ የፋኖ ታጣቂዎች የህዝቡ ፍላጎት ለካ ሰላምና ሰላም ብቻ ነበር በሚል በመጸጸት ከነሙሉ ትጥቃቸው ለሰላም እጅ መስጠታቸው ታውቋል። ታጣቂዎቹ ሌሎች በጫካ የሚገኙ ታጣቂዎችንም የሰላም አማራጭ እንዲቀበሉ ጥሪ አቅርበዋል። የፋኖ አመራሮች አሁን ላይ መሬት ላይ ካለው እውነታ ጋር መጣጣም ባለመቻላቸው ከነሙሉ አባሎቻቸውና ትጥቃቸው ለጸጥታ መዋቅር እጃቸውን እየሰጡ ይገኛሉ። መዋ ተዋሕዶ በዋነኝነት በአማራው ትግል ውስጥ ትክክለኛ ታጋይ የሆኑና ከህወሓት ጋር አጋርነት እንደማያስፈልግ ጽኑ አቋም ያላቸው ታጋዮች መዋ ተዋሕዶ በዋነኝነት በአማራው ትግል ውስጥ ትክክለኛ ታጋይ የሆኑና ከህወሓት ጋር አጋርነት እንደማያስፈልግ ጽኑ አቋም ያላቸው ታጋዮች ለማስወገድ የሚንቀሳቀስ በእነ ስታሊን የሚመራ የሃይማኖት ሽፋን ያለው ኃይል መሆኑን የሰላም መንገድ የመረጡ ታጣቂዎች ገልጸዋል። በተለይም በጎንደር ላይ በነቡባንተና ከፍ ያለው ሞት ተጠያቂ የአጥፊ ኃይል መሆኑን ተናግረዋል። ይህ በእንዲህ እንዳለ የአማራ ህዝብ ግንቦት 24 2018 ዓ.ም ምርጫ ጣቢያ በመተመም ለቀጣይ 5 ዓመታት የሚወክላቸውን አመራር በመምረጥ ለሰላም ቁርጠኝነታቸውን አሳይተዋል። ጽንፈኛው ቡድን ምርጫውን በማስፈራሪያ ሳያካሄድ እናስቀራለን በሚል ሲፎክሩ ከርመው ያልተሳካላቸው እናስረስ በክልሉ ምርጫ አልተካሄደም በማለት ደረቅ ክህደት ማሰማት ጀምረዋል። ይህም ስብስቡ ከአቅመ ቢስነቱ ባሻገር የለየለት ደረቅ ውሸታም መሆኑ በምርጫ ላይ በንቃት ሲሳተፍ የነበረው ህዝባቸው በግልጽ እንዲረዳና እንዲታዘባቸው እያደረጉት ይገኛሉ። ወደ ቀጣይ ዜና ተሸጋገርን። በማያገባው እሳት የሚለበለበው የትግራይ ወጣት በሀገር ውስጥ ጦርነት እየለኮሰ በሚያስፈጀው የትግራይ ወጣት ደም ያረካ ህወሓት የተቀረውን ወጣት በሱዳን ጦርነት እንዲያልቅ የማድረግ ተግባሩን አጠናክሮ ቀጥሎበታል። የፈጥኖ ደራሽ ኃይሉ ሳይቀር ገና ህጻናት የሆኑ ለአልቡርሃን ጦር በቅጥረኝነት የሚዋጉ የህወሓት ታጣቂዎችን ማርኮ የትግራይ እናቶች ሆይ ልጆቻችሁን በማያገባቸው እንዳያልቁ አታድርጉ በሚል የልመና ቪዲዮ ሰርቶ ማሰራጨቱ የቅርብ ጊዜ ትውስታ ነው። ጥቂት እንኳን ርህራሄ ለትግራይ ወጣት የማይሰማው ህወሓት ህጻናትን ሳይቀር በማያገባቸው ጦርነት መማገዱን ስራዬ ብሎ ተያይዞታል። በዚህም ግንቦት 24 2018 ዓ.ም የፈጥኖ ደራሽ ኃይሉ በብሉ ናይል ክልል በሚገኙ በአርሚ 70 ወታደራዊ ኢላማዎች ላይ በ120 ሚሜ ሞርታር በፈጸመው ጥቃት 31 ቅጥረኛ የህወሓት ታጣቂዎች ሲገደሉ ከ60 በላይ የሚሆኑት ከባድና ቀላል ጉዳት ደርሶባቸው ወደ አልጀዚራ ክልል መዲና መላካቸው ተጠቁሟል። የህወሓቱ ጀነራል ሙዛይ ከሱዳን ወታደራዊ መረጃ አመራር አባዲ ጋር በመሆን ቁስለኛ ልጎብኘ በሚል ወደ መደኒ ማምራቱ ታውቋል። ይህ በእንዲህ እንዳለ የጽንፈኛ ህወሓት ማዕከላዊ ኮሚቴ ከግንቦት 16 እስከ 23 2018 ዓ.ም ያደረገውን ስብሰባ ውሳኔዎችን በማስተላለፍ ቋጭቷል። በዚህም የቡድኑ ስራ አስፈጻሚና የማዕከላዊ ኮሚቴ አባላት የነበሩ ግለሰቦችን በይፋ በማባረር በሌላ ታማኝ በሚላቸው ሰዎች በይፋ መተካቱ ታውቋል። ያባረራቸውን አባላትም ወደ ተቀናቃኝ ኃይሎች እንዳይቀየጡ በሚል በአስቸኳይ እርምጃ ሊወስድባቸው እየተዘጋጀ መሆኑን ከውስጥ የመረጃ ምንጮቻችን አረጋግጠናል። ቡድኑ ለጦርነት እንቅስቃሴው እንዲመቸው ለዓለም አቀፍ ማህበረሰብ ደብዳቤ መላኩም ታውቋል። ህወሓት በደብዳቤው መግቢያ ላይ አስቸኳይ ጥሪ የማይቀረውን አስከፊ ጦርነት ለመግታት የሚል አገላለጽ መጠቀሙ ራሱ ቡድኑ አስቀድሞ ዳግም ወደ እልቂትና ጦርነት መግባት እንደማይቀርለት ደምድሞ መነሳቱን በተግባር ያሳየ ግልጽ ማሳያ ነው። ሆኖም ግን ቡድኑ በደብዳቤው ዋና ክፍል ላይ ለሰላም ቁርጠኛ እንደሆነ በመምሰል ዓለም አቀፍ ማህበረሰብ ከፌዴራል መንግስቱ ጋር እንዲያደራድረው፣ በዚህም የፌዴራል መንግስቱ ለዚህ ህገወጥ ቡድን እውቅና ሰጥቶ የተጣሉበትን ማዕቀቦችና ገደቦች በሙሉ እንዲያነሳለት
ሲማጸን ተስተውሏል። ይህ ተማጽኖ ቡድኑ አሁን ባለው የወረደ የትግራይ ህዝብ ሞራልና እምቢ ለጦርነት ህዝባዊ ማዕበል ሳቢያ አይቀሬ ላለው ቀጣይ ጦርነቱ ራሱን እንደገና እስኪያደራጅ ወጣቶችን በአፈሳ እስኪሰበስብና አቅም እስኪገነባ ድረስ ጊዜ ለመግዛት ሲል የፈጠረው ስትራቴጂካዊ አካሄድ መሆኑን ሊሰመርበት ይገባል። የትግራይ ወጣት ዳግም በጦርነት ላለመሞት ቆርጦ ተነስቷል። ለአብነትም ለማንሳት በምስራቃዊ ዞን በውቅሮ ከተማ የሚገኙ ወጣቶች በህወሓት አፈሳ ተማረው እንዳንታፈስ አንበተን በሚል በቡድን ተደራጅተው እየተንቀሳቀሱ ራሳቸውን እየጠበቁ እንደሚገኝ ታውቋል። ይህ እንዳንታፈስ አንበተን የሚለውና በአንድነት በመቆም ራስን ካፈሳ የመታደግ መርህ አሁን ላይ መላው የትግራይ ወጣት ለአምባገነኖች ሳይንበረከክ መብቱን የሚያስከብርበትና ራሱን ከጥፋት ማገዶነት የሚያድንበት እጅግ አዋጭና አስተማማኝ መላ ነው። በህወሓት አፈሳ የተማረረው የሽሬ ወጣትም ቀደም ብሎ በነሚኪ ተስፋዬ ተመስርቶ የነበረውን የፈንቅለን እንቅስቃሴ በጎላ መልኩ እንደ አዲስ እስኪንቀሳቀስ እየጠበቀ ይገኛል። በተመሳሳይ በትግራይ ክልል የሚገኙ ተፎካካሪ ፓርቲዎች በህገ ወጡ ምክር ቤት የተሰጣቸውን የመቀመጫ ኮታ እንደማይቀበሉት ይፋ በማድረግ የጥፋት ተግባሩ ተባባሪ እንደማይሆኑ አስመስክረዋል። አክለውም በክልሉ ሹመት የተሰጣቸው አካላት ምንም አይነት በቂ የሆነ የእውቀትና ልምድ የሌላቸው ክልሉን ወደ ባሰ አዘቅት የሚከቱ ናቸው ሲሉ ተችተዋል። ወደ ቀጣይ ዜና ተሸጋገርን። ኢትዮጵያ በልጆቿ ጽናት አሸንፋለች። ሰባተኛው ጠቅላላ ምርጫ ሰላማዊ ሆኖ መጠናቀቁ የፖለቲካ ፓርቲዎች፣ ሲቪል ማህበራትና የሰብአዊ መብት ድርጅቶች ገልጸዋል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰባተኛው ጠቅላላ ምርጫ ሰላማዊ ሆኖ በመጠናቀቁ የተሰማውን ደስታ ለመላው የኢትዮጵያ ሕዝብ ገልጿል። የፖለቲካ ፓርቲዎች፣ የጸጥታ ኃይል አካላት እንዲሁም ሕዝቡ ከሌሎች ባለድርሻ አካላት በሙሉ ምርጫው በሰላም እንዲጠናቀቅ ለተወጡት ሀገራዊ ኃላፊነትና ላሳዩት ጽናትም ምክር ቤቱ ያለውን ምስጋናና አድናቆት አቅርቧል። ምክር ቤቱ በመግለጫው ልዩነታችንንና ችግሮቻችንን በዲሞክራሲያዊ መንገድ በመፍታት በምርጫው የታየውን ሰላም በማስቀጠል የበኩላችንን ሚና እንወጣ ሲል ጥሪ አድርጓል። የምክር ቤቱ ሰብሳቢ አቶ ሰለሞን አየለ እንደገለጹት የምርጫ ሂደቱ ከመጀመሪያው ጀምሮ በርካታ የፖለቲካ ፓርቲዎችን በማሳተፍና የበሳል የሀሳብ ክርክሮችን በማስተናገድ የተከናወነ ነው። ዜጎችን ብርድ፣ ዝናብና ፀሐይ ሳይበግራቸው ከማለዳ እስከ እኩለ ሌሊት ድረስ በነቂስ በመውጣት ድምጻቸውን የሰጡበት ይህ ታሪካዊ ክስተት ሁሉንም አሳታፊ ባደረገ መልኩ በሰላም መጠናቀቁን ሰብሳቢው አብራርተዋል። ምርጫው በስኬት በሰላማዊና በዲሞክራሲያዊ መንገድ እንዲጠናቀቅ የጋራ ምክር ቤት በትብብርና በቁርጠኝነት ሲሰራ መቆየቱን ገልጸዋል። በተመሳሳይ የኢትዮጵያ ወጣቶች ፌዴሬሽን ከምርጫ ጣቢያዎች መከፈት ቀደም ብሎ ጀምሮ በምርጫ ጣቢያዎች የታየው የመራጮች ሰልፍ የምርጫውን ፍትሐዊነት ያሳየ ነው ብለዋል። የምርጫ ቁሳቁስ እጥረት ያልተከሰተበት፣ የምርጫ አስፈጻሚዎች ግዴታዎችን በአግባቡ የተወጡበትና መራጩ ማህበረሰብን ፍጹም ሰላማዊ በሆነ መንገድ ድምጽ የሰጠበት እንደሆነ መታዘቡን ከፌዴሬሽኑ አስታውቋል። የጸጥታ አካላት፣ የምርጫ አስፈጻሚና በጎ ፈቃደኞች ሁሉ በቅንጅት ተናበው መስራታቸው የምርጫው ሂደት ሰላማዊና ዲሞክራሲያዊ እንዲሆን ማስቻሉን ጠቁመዋል። በተለይ ወጣቱ ክፍል ከቅድመ ምርጫ ጀምሮ ባሉ በሁሉም የምርጫ ሂደቶች ውስጥ ካለምንም እንከን በበጎ ፍቃድ በመሳተፍ ለሀገረ መንግስት ምስረታ ያለውን ሚና ሳይቷል። ፌዴሬሽኑ ሁሉም የምርጫ ሂደቶች ፍትሐዊ፣ አካታችና ነፃ መሆናቸውን አስታውቋል። በድህረ ምርጫ ሂደቶች ውስጥም ወጣቱ ያለውን ተሳትፎ አጠናክሮ መቀጠል እንደሚገባው ፌዴሬሽኑ አስታውቋል። በተጨማሪም የኢትዮጵያ ሰብአዊ መብቶች ኮሚሽን ሰባተኛው ጠቅላላ ምርጫ ዓለም አቀፍ የምርጫ መስፈርቶችን ባሟላ መልኩ መከናወኑን ገልጿል። ምርጫው ሰላማዊ፣ ፍትሐዊና ዲሞክራሲያዊ ሆኖ ማካሄዱን ኮሚሽኑ ባሰማራቸው የክትትል ቡድኖች ማረጋገጡን ይፋ አድርጓል። ምርጫው የተለመዱ ዓለም አቀፍ የምርጫ መስፈርቶችን ያሟላ እንዲሁም የመሰረታዊ ሰብአዊ መብቶች ጥሰት ያልተፈጸመበት ስለመሆኑ ተናግረዋል። በተለያዩ የምርጫ ጣቢያዎች የተሰማሩ የኮሚሽኑ የክትትል ቡድኖች ይህንኑ እውነታ ማረጋገጣቸውን ኮሚሽኑ አረጋግጧል። ይህ በእንዲህ እንዳለ ኢዜማ ፓርቲ ዓለም አቀፍ ሚዲያዎች ከምርጫው ጋር ተያይዞ ሚዛናዊ ያልሆነና አሉታዊ ትረካ ላይ ያተኮረ ዘገባ እያቀረቡ ነው ሲል ወቀሳውን አሰምቷል። ዓለም አቀፍ የብዙሃን መገናኛዎች የሀገር ውስጥ እድገቶችና የመራጮችን ተስፋ ወደ ጎን በመተው በአሉታዊ ዘገባዎች ላይ ብቻ መጠመዳቸውን ፓርቲው ገልጿል። ይህ የተቀናቃኝ ፓርቲ ያልተለመደ መልካም ምስክርነትና በምርጫው ገጽታ ላይ ያሳዩ ተቆርቋሪነት ምርጫው ምን ያክል ሰላማዊና ፍትሐዊ እንደነበር የሚያረጋግጥ ነው። ከዚህ ውጪ አሉታዊ አስተያየትን በምርጫው ላይ የሚሰነዝሩ የውጭ ሚዲያዎች በነግብጽ የሚዘወሩ ገለልተኛ ያልሆኑና የሚዲያ ስነ ምግባር ያልተላበሱ እንደሆነ ገልጸዋል።